ልብ የለህም? ሰይጣን የሚቀናብህ አውሬ ነህ። እንዴት እንደዚህ ታደርጋለህ? ምን አደረገች? ቆይ ማንም ሰው ከዚህ በኋላ አንቺ ማስፈራራት አይችልም። ህይወትሽን እንዴት እንደምበጠብጠው ልትገምቻች። ለጊዜው ግን ተደራደሪ። ከዛ በኋላ አከርካሪሽን ነው የምሰጥሽ። ቁጭ ብሎ ከማልቀስ ውጭ ምንም አታረጅ። ደህና አደርክ? እንዳትረፍሽ። አውቆ ትዬን ለማስፈራራትና ለማታለል ያደረገው ነገር ነው። አሁን ደግሞ ለእህቷ አስደውል አልማዝ አለች ብላኛለች። ቆይ ግን ምን አይነት የተረገሙ ሰዎች ናቸው? ምን ሲሉ ታሰቡት? አቤት የሰው ልጅ ክፋት! ሰው በገዛ እህቱ ላይ እንደዚህ ያደርጋል? አይነት ወንድም ነህ አንተ? ምን አይነት አውሬ ነህ? እኔ ያንተ እህት በመሆኔ በጣም ነው ማፍረው። ይኸውልህ በኃይሉ፣ ሁለተኛ እህት አለኝ ብለህ እንዳትመጣ፣ መቃብሬ ላይ እንዳትደርስ። ሰማኸኝ? ትሰማኛለህ በኃይሉ? ከዚህ በኋላ አንተ ለኔ ሞተሃል። ወንድም የሚባል ነገር የለኝም። ሞተሃል አንተ ለኔ። እሺ? የበኃይሉ ተንኮል፣ የቃል ክፋት፣ የበደላቸው ብዛት የሚጋለጥበት መቀመቅ የሚወረወሩበት ቀን የደረሰ ይመስላል። አልማዝም የነ ብሌን ተባባሪ ካልሆነች በስተቀር ከነ በኃይሉ ጋር አብራ ተጨምቃ ወደ መቀመቅ የምትወርዱበት ይሆናል። በእርግጥ አሁን የገንዘቡ ጉዳይ ቢመቻትም የገንዘቡ ጉዳይ እኔ ካገኘው ሌላው ትርፍ ነው ብትልም መቀመቅ የሚያስወረውራት እንደሆነ በግልጽ አግኝተው መናገር አለባት ብዬ አስባለሁ። ወይዘሮ ሰላምም አልማዝን ካላየች እጅ በእጅ አይን ባይን ልታምን አትችልም። ቀን በቀን ቃል በምትሰብራት ልቧ በምትሰብራት አደገኛ መርዛማ ቃላቶች በምትናገራት አደገኛ የወንጀል ጥቅሶች እየጠቀሰች በምትናገራት ነገር በየቀኑ ከሆነ ማበዱ አይቀርም። ብሌንም ይህን ተረድታ ነው ቃል በእርግጠኝነት የሰላም ልጅ አይደለችም ብላ እንድታምንም እያረጋት ነው። እናት ልጅ በእናቷ ላይ እንዴት ትጨክናለች በማለት ነው። ዳግም መፍጠን አለብን፣ ሳይቀድሙን መቅደም አለብን፣ አለበለዚያ እትዬ ከባድ አደጋ ውስጥ ናት። ምክንያቱም እንደባለፈው በእብደት ጎዳና አራምደው እነሱ ንብረቷን ጥርግ አድርገው መውሰድ ነው ፍላጎታቸው ትላለች ብሌን። ዳግምም በፍጹም ይህማ ሊሆን አይችልም የሚለው እርምጃ አለ። አሁን ከምንም በላይ ትልቁ ውሳኔ የሳሚን እርዳታ የሚጠይቁበት አጋጣሚ ቢፈጠርም ሳሚ ግን ዳግም ቀለበት ስላሰረላት በሱ ልቡ ተሰብሮ ወደ ኋላ አፈግፍጎ ከህይወትሽ ልውጣ፣ ካንቺ ልራቅ፣ የበፊቱ ጨካኙን ሳሚ ላምጣ ብሎ የሚወስን ይመስለኛል። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ብዝት ይበልልኝ። ተወዳጁ አደራ ዛሬ ማጓጅና ልብ አንጠልጣይነቱን ቀጥሏል። የወንድምየው ጭካኔ፣ የቃል አስመሳይነት እጅግ አደገኛ ሆኗል በሰላም ህይወት ላይ። ወይዘሮ ሀረግ የት ሄዳ ነው? ወይዘሮ ሀረግ አሁን ለሰላም በጣም የምታስፈልግበት አጋጣሚ ይፈጠራል። ምክንያቱም ሀረግ ቤቱና አጠገቧ ብትቀመጥ ቃል ይህ መርዛማ ንግግሮቿን እየተናገረች ሰላምን አትመርዛትም የሚል እምነት አለን። ግን ትልቁ ጉዳይ አሁን ቃል ሀረግ እዛ ቤት አለመኖሯ ጠቅሟታል። ሰላምን ልቧን እየሰበረች አስተሳሰቧን እየመረዘቻን ነው። አውሬ በላት፣ ሳትቀበር ሜዳ ላይ ተጣለች ወዘተ። እንደውም ገደልኳት እያለች የምትጨነቀው አልበቃት ብሎ ይህን ነገር ስትናገራት ራሷን እየሳተች ነው ወይዘሮ ሰላም። ብሌን መፍጠን አለብን፣ ወይዘሮ አልማዝን ማግኘት አለብን የሚለው ውሳኔዋ ጥሩ ውሳኔ ሆኖ ሳለ ለማንም ትንፍሽ ሳይሉ የአልማዝን አድራሻ ቀጥ ብላ ሂደው እጅ ከፍንጅ እሷን መያዝ አለባቸው የሚል እምነት አለን። በእርግጥ በኃይሉ ዳጎስ ያለ ኪስሽን የሚሞላ ብር ሰጥቶሽ ሊሆን ይችላል። ግን ህሌናሽን መለወጥ፣ ህሌናሽን ከጸጸት ማጽዳት አትችይም። ምስኪን ሴትዮ ገድያታለሁ እያለች በጸጸት እየተገረፈች በየቀኑ ቅስሟን እየሰበሩ ልቧን እየአደሙ ህሌናዋን እየነኳት ነው። ልታብድ ነው። እነሱ ፍላጎታቸው ይሄ ነው። እሷ አብዳ መቃብር አውርደው ንብረቷን መውረስ እንደ ሰው የምታስቢ ከሆነ በሞተው ልጅሽ እንለምንሻለን። ሰላምን ልትታደጊያት ይገባል። እንደ ህግ ከሆነ አንቺ አደገኛ ወንጀለኛ ተብለሽ መቀጣት ትችላለሽ። ግን ይህንን ካደረግሽ ሰላም ይቅርታ ልታደርግልሽ ትችላለች። የኔ እናት ሳትሆኚ እናቷ ነኝ ብለሽ በመምጣትሽ ራሱ ልንከስሽ ልናሳስርሽ እንችል ነበረ። ግን
እንደ ሰው ንቀንትተነው ነው። በመቀጠልም ትልቁ ጉዳይ አሁን ሰላምን ታደጊያት። ሳትሞቺ ሙቻለሁ ብለሽ ይህን ያህል ጊዜ መኖርሽ ራሱ የጥቅም ሰው እንደሆነሽ ያረጋግጣል። ግን በኃይሉ በየቀኑ የዕለት ጉርስሽን የዕለት ኪስሽን እየሞላልሽ ህሌናሽ በጸጸት ቢገረፍም ገንዘብ ይበልጣል ብለሽ ተደብቀሻል። ግን ምስኪኗ ሰው ሰላምን አድኛት በማለት ሊማጸኗትና ሊለምኗት ይገባል የሚል እምነት አለኝ። በእርግጥ አልማዝ ገንዘቡና የበኃይሉን ጭካኔ ስለምታውቅ ገንዘቡንም ስለምትፈልግ ልትደበቅ ትችላለች። ግን የጊዜ ጉዳይ ነው እንጂ ሀቅ መፈንዳቱ እውነት መውጣቱ አይቀርም። በተለይ የአድራሻዋና የቤቷን ሁኔታ ካገኙ ሌላው በጣም ትልቅ ማስረጃ ነው። የህግ አካል ይዘው ሂደው አልማዝ የምትባል ይህ ነው ቤቷ አለች ብለውን ሲያበቁ የለችም ይላሉ። እዛ ግን አንዲት ምስኪን ገፍትራ ከጣለቻት በኋላ ወንድሟ አፋፍሶ ወደ ሆስፒታል ይወስዳትም ሞታለች ብሎ እያስፈራራ ነው። ግን ከሞተች የታለች አስክሬኗ፣ የታለች መቃብሯ፣ የታለ ቤተሰቡ የተረዳው የሚለው ጉዳንጉድ መውጣቱ አይቀርም። እንደ ዲኤንኤ ውጤቱ ሚስጥር መፈንዳት ሀቅ መፈልፈሉ አይቀርም። በዛ ላይ ወይዘሮ ገነት የበኃይሉን ክፋትና ተንኮል ጠንቅቃ ስለምታውቅ በትክክል ምንም ለማግኘት እስከ ጥግ ይሄዳል። አይደለም ምክንያት አግኝቶ ሰላም ሳትገላት ገላታለች በሚል ሀሳብ አፏን አፍኖ እቤት ጠቅልሎ ሊያወጣት ይችላል። ከዛም ሕክምና አድርጎላት ለጊዜ የሆነ ቦታ ሰውሮ አስቀምጧል ሊሆን ይችላል። ትልቁ ጉዳይ በኃይሉ አደገኛና መርዛማ ወንድሟ መሆኑን አለማወቋ ነው ሰላም የጎዳት እንጂ እስከዛሬ ከሱ መርዛማ ህይወት ወጥታ ሰላማዊ ህይወት መኖር ትችል ነበር ብላ ገነትም አቋም ይዛ ከብሌን ጎን መሆን አለባት የሚል እምነት አለኝ። ግን ትልቁ ጉዳይ የተረገመችው ቃል ለበኃይሉ ብሌን እንደምታውቅ ስለነገረችው አደጋ ሊፈጥርባቸው ይችላል የሚል እምነት አለኝ። ውድና የተከበራችሁ ቤተሰብ አንዳንድ ጊዜ ህሌናችን ሽጠን አስተሳሰባችን ደፍነን ገንዘብና ገንዘብ እያልን ከተጠያቂነት የማንጠፋ ከወንጀለኝነት የማንርቅ እጅግ ራስ ወዳድ ሰዎች አለን። በእኛ ምክንያት የሰው ህይወት ሲበላሽ፣ በእኛ ምክንያት የሰው ደስታ ሲቀማ ቃል ለዚህ ስራዋ ዋጋ የምከፍልበት ነው። ቃል እጥፍ ድርብ ወንጀል ነው ያለባት። ልጅ ሳትሆን ልጅ ነኝ ብላ በመምጣቷ ዲኤንኤንም ሲመረመር ልጅ ነኝ ብላ ውጤቱን በመቀየሯ አልማዝ ሳትሞት ሞታለች ብላ ዝም ማለቷ ከዚህ በላይ ምን አይነት የተደራረበ አደገኛ እጅግ ከባዱ አደገኛ ወንጀል ምን አይነት ነው? ሰላም ጥላቶቿን ከትራሷ ስራ አስቀምጣ እሷ ወደ እብደት ጎዳና እያመራች ነው። ለጊዜው ቃል አልማዝ በህይወት እንዳለች ብሌን ስላወቀችባቸው ብሌንን አደጋ ውስጥ የሚጥል እቅድ ማውጣታቸው አይቀርም። እጅግ የሚያሳዝነው ይቺ ምስኪን ሴት ሰላም ምንም ሳታደርጋቸው በቤቷ ባኖረች፣ መልካም ልቧን በሰጠች፣ ፈገግታዋን ባቀረበች፣ እሷ ግን ጉድጓድ እየተቆፈረላት የሾህ አፈር ተዘጋጅቶላታል። አልማዝ ህሌናዋ ወቅሷት፣ ሰላም ነስቷት፣ የልጇ ሞት ጸጽቷት ምን አለ ልቧ ራርቶ የነ ብሌንን ሀሳብ ተቀብላ ወደ ሰላም ቤት በመጣች። በኃይሉና ቃል መቀመቅ ወርደው የሚቀጡበት፣ ቃልና በኃይሉ ውርደታቸውን የሚከናነቡበት፣ የሰላም ደስታ የሚመለስበት፣ ጸጸቷ የሚጸዳበት እንደሚሆን ተስፋ እናደርጋለን።